ምዕራፍ 15 የእግዚአብሔርን ታቦት ለማምጣት የተደረገ ዝግጅት። ዳዊትም በከተማው ለራሱ ቤቶችን ሠራ፣ ለእግዚአብሔር ታቦት ስፍራን አዘጋጀ፣ ድንኳንም ተከለላት። በዚያ ጊዜ ዳዊት የእግዚአብሔርን ታቦት ይሸከሙ ዘንድ ለዘላለሙ ያገለግሉት ዘንድ እግዚአብሔር ከመረጣቸው ከሌዋውያን በቀር ማንም የእግዚአብሔርን ታቦት ይሸከም ዘንድ አይገባውም አለ። ዳዊትም ወዳዘጋጀላት ስፍራ የእግዚአብሔርን ታቦት ያመጣ ዘንድ እስራኤልን ሁሉ ወደ ኢየሩሳሌም ሰበሰበ። ዳዊትም የአሮንን ልጆችና ሌዋውያንን ሰበሰበ። ከቀዓት ልጆች አለቃው ኡሩኤል፣ ወንድሞቹ 120፣ ከሜራሪ ልጆች አለቃም አሳያ፣ ወንድሞቹም 250፣ ከጌድሶን ልጆች አለቃ ኢዮሄት፣ ወንድሞቹም 130፣ ከኤልሳፋን ልጆች አለቃ ሰማያ፣ ወንድሞቹም 200፣ ከኬብሮን ልጆች አለቃ ኢዮሄል፣ ወንድሞቹም 80፣ ከኡዝኤል ልጆች አለቃ አሚናዳብ፣ ወንድሞቹም 112። ዳዊትም ካህናቱን ሳዶቅንና አብያታርን፣ ሌዋውያንንም ኡሩኤልንም፣ አሳያንን፣ ኢዮኤልን፣ ሰማያን፣ ኤሌልን፣ አሚናዳብን ጠርቶ እናንተ የሌዋውያን አባቶች ቤቶች አለቆች ናችሁ። ወዳዘጋጀሁላት ስፍራ የእስራኤል አምላክ የእግዚአብሔር ታቦትን ታመጡ ዘንድ እናንተና ወንድሞቻችሁ ተቀደሱ። በቀድሞ ሥራችን አምላካችን እግዚአብሔር እርስ በርሳችን አላጠፋንም፣ በጦር አልፈለገንምና አላቸው። የእስራኤልንም አምላክ የእግዚአብሔርን ታቦት ያመጡ ዘንድ ካህናቱና ሌዋውያኑ ራሳቸውን አነጹ። በመጽሐፍም እንደ ተጻፈ ሙሴ በእግዚአብሔር ቃል እንዳዘዛቸው የሌዋውያን ልጆች የእግዚአብሔርን ታቦት በትከሻቸው ላይ በመሎጊያው ተሸከሙ። መባና ቁርባንም ከእነርሱ ጋር ነበር። ዳዊትም በዜማ ዕቃ በመሰንቆና በበገና በጸናጽልም እንዲያዜሙ ድምፃቸውን በደስታ ከፍ እያደረጉ መዘምራኑ ወንድሞቻችሁን ሹሙ ብሎ ለሌዋውያን አለቆች ተናገረ። ሌዋውያኑም የኢዮኤልን ልጅ ኤማንን ከወንድሞቹ የበራክያን ልጅ አሳፍን ከወንድሞቻቸው ከሜራሪ ልጆች ከቂሳንን ልጅ ኢታንን ከእነርሱም ጋር በሁለተኛው ተራ የሆኑትን ወንድሞቻቸውን ዘካርያስን፣ ቤኒ አዝኤልን፣ ሲሜራሞትን፣ ኢያሄልን፣ ኡኒን፣ ኤልያብን፣ በናእያንን፣ መእስያን፣ መታትያን፣ ኤልፋይን፣ ሜቄድያን፣ በረኞችንም አብዲዶንም፣ ኢያኤልንና ኦዚያስን አቆሙ። በመዘምራንም ኤማንንና አሳፍ ኤታንም በናስ ጸናጽል ከፍ አድርገው ያሰሙ ነበር። ዘካርያስ፣ አዝኤል፣ ሰሚራሞት፣ ኢያሄል፣ ኡኒ፣ አልያብ፣ መጺሴና፣ በንያስ በመሰንቆ በልዑል ቃል ያዜሙ ነበር። ማታትያስ፣ ኤልፋላ፣ ማቄድያስ፣ አብዴዶም፣ ይሄል፣ ኦዚያስም 8 አውታር ባለው በገና ይዘምሩ ነበር። የሌዋውያኑም አለቃ ኮነንያስ በዜማ ላይ ተሾሞ ነበር፣ ብልሃተኛም ነበር። በራክያና ሕልቃናም ለታቦቷ በረኞች ነበሩ። ካህናቱም ሰበንያ፣ ኢዮሳፍጥ፣ ናትናኤል፣ አማሳይ፣ ዘካርያስ፣ በናያስ፣ አልዓዛርም በእግዚአብሔር ታቦት ፊት መለከት ይነፉ ነበር። አብዲዶምና ኢያያም የእግዚአብሔር ታቦት በረኞች ነበሩ። ዳዊትም የእስራኤል ሽማግሌዎች
የሻለቆችም የእግዚአብሔርን የቃል ኪዳን ታቦት በአቢዳራ ቤት በደስታ ያመጡ ዘንድ ሄዱ። የእግዚአብሔርንም የቃል ኪዳን ታቦት የተሸከሙትን ሌዋውያንን እግዚአብሔር ባበረታቸው ጊዜ 7 በሬዎችንና 7 አውራ በጎችን ሰዉ። ዳዊትም የእግዚአብሔርን የቃል ኪዳኑን ታቦት የተሸከሙ ሌዋውያንም ሁሉ መዘምራኑም፣ የመዘምራኑም አለቃ ኮኖንያስ የጥሩ በፍታ ቀሚስ ለብሰው ነበር። ዳዊትም የከበረ ልብስ ለብሶ ነበር። እንዲሁ እስራኤል ሁሉ በይባቤ ቀንደ መለከትና እምቢልታ እየነፉ ጸናጽልም መሰንቆም በገናም እየመቱ የእግዚአብሔርን የቃል ኪዳን ታቦት አመጡ። የእግዚአብሔርም የቃል ኪዳን ታቦት ወደ ዳዊት ከተማ በደረሰች ጊዜ የሳኦል ልጅ ሜልኮል በመስኮት ሆና ተመለከተች። ንጉሡም ዳዊት ሲዘፍንና ሲጫወት አይታ በልቧ ናቀችው።